ወደሚገለጠው እንሂድ። በስራ ወደሚገለጠው ሲሄድ አሁን እኔም እምነቴን በስራ አሳይሃለሁ ነው አይደል እያለ ያለው? አዎ እሺ። ስለዚህ ይሄኛው ትክክለኛውን እምነት ያመነው ሰውዬ በስራ የሚገልጠው ነገር እንዳለ ነው አይደል እያወራ ያለው? አዎ በዛ በሚገልጠው ስራ ግን እንደሚጸድቅም ተጽፎለታል። እሺ መጽደቅ የሚለውን እንመጣለን። ያን ክፍል አውጡልኝ። ቃል ያለ ባይብሉ የቅድሙ ክፍል ያነበብኩ ላንብብልህ? እሺ አይ እንትን ከከፈትክለት እሱ ራሱ አንብቦ እንዲተረጉምልኝ ነው። እሺ አንዴ ያዕቆብ ምዕራፍ 2 ላይ ቁጥር ስንት ላይ ያምሩ? ኖ ያዕቆብ ሳይሆን ጥበብ በልጆቿ ጸደቀች። እሺ አንዴ ላውጣሽ። መልካም ሉቃስ 7 ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበርና ጋኔን አለበት አላችሁት። የሰው ልጅ ግን እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞችም ወዳጅ አላችሁት። ጥበብም ለልጆቿ ሁሉ ጸደቀች ይላል። ለልጆቿ ሁሉ ጸደቀች ይላል። ይሄ ጸደቀ የሚለው ቃል በግሪኩም ሄደህ ካየህ ደሴም ነው። ያዕቆብ መልእክት ላይ ካለው ጋር ተመሳሳይ ቃል ነው። በስራ እንደጸደቀ ገባው ጋርና እዚህ ጋርም ያለው አንድ ነው። መጽደቅ ነው። ወርታች አንበው። ጥበብ በልጆቿ ጸደቀች ሲል ምን እያለ ነው? እሺ ወርታች ያለውን አንቀጹን አንበው አንዴ። እሺ ቀጥሎ ያለውን አንብብለት ወይም እሺ አንብብልህ። ይኸው ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳውያን ቤት ገብቶ በማዕድ ተቀመጠ ይላል። እሺ ጥበብ ጸደቀች ከሚለው በታች ነው የምታነበው። እሺ አንዴ ጥበብ በልጆቿ ጸደቀች ሲል እንግዲህ ክርስቶስና ዮሐንስን እዛ ጋር አንጻራዊ አድርጎ ነው እየተናገረ ያለው። ጥበብ በልጆቿ ጸደቀች ሲል እዛ ጋር ምን እያለን ነው? የዮሐንስን ሳይበላ መጣ ብሎ አንድ አንብበው ጥቅሱን። ዮሐንስ የሰው ልጅ እየበላና የጠጣ መጥቷልና እነሆ የበላተኛና የወይን ጠጅ ጠጭ የቀራጮችና የኃጢአተኞች ወዳጅ አላችሁት ይላል። ጥበብ ለልጆቿ ሁሉ ጸደቀች። የላኛውን አንብበው ኧረ ስለ ዮሐንስ የተጻፈውን ቁጥሩን ንገራ። ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበርና ጋኔን አለበት አላችሁት። ስለዚህ ጥበብ በልጆቿ ጸደቀች የሚለው እንግዲህ በምግባራቸው ወይም ደግሞ ልጆቿ ጥበብን እንዳጸደቋት እየተናገረ ነው ክርስቶስ ኢየሱስ። እሺ ጸደቀ የሚለው ቃል እዚህ ክፍል ውስጥ ጸደቀ ምንን ያመለክታል? መጽደቅን። አበበ ምንድን ነው ሲባል አበበ ብለህ አትመልስ። መጽደቅ ምንን ያመለክታል እዚህ ክፍል ውስጥ? እሺ መጽደቅ ማለት ጻድቅ ሆኖ መገኘትን ነው። በቃ ጥበብ በልጆቿ ጸደቀች ሲል የነሱን ምግባር አንጻራዊ አድርጎ አድምጠኛ አንድ ጊዜ የነሱን ምግባር አበላላቸውን የነሰዎቹ የተቿቸውን እያስቀደመ በእነሱ እንዴት እንደጸደቀች እያሳየ ነው እኮ። ጸደቀች ማለት ምን ማለት ነው? አሁን ስጠይቅ ማለት ነው ወንበር ምንድነው ስል ወንበር ነው እያልኩ ነው እየመለስክ ያለው። እንደሱ አትመልስልኝ። የጠየቁ ወንበር ከሆነ ከወንበር ውጭ ልመልስልህ አልችልም። ማለት እንደዛ ልንቀለው እንዴ ነው? ብራዘር እንዴ ተግባባ አንዴ ጥያቄን መልስ። መጀመሪያ መጽደቅ ጥበብ በልጆቿ ጸደቀች ሲባል ጸደቀች የሚለው ቃል ምንን ሐሳብ ተሸክሞ ነው የመጣው? መክበርን ነው ወንድማችን፣ መክበሯን ነው የሚያሳየው። እሺ እንደዛ የሚል የመጨረሻ ጥያቄ ላድርግልህ ማለት ነው። እዚሁ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ መክበርን ያሳያል ብሎ የተረጎመበት የቤተ ክርስቲያንን ማስረጃ አምጣ። አራተኛው ጥያቄ አይመልስም ያልኩት እሱ ነው። እስካሁንም ያለው አልተመለሰም እንደምታውቁት። እዚህ ክፍል ላይ አንተ ባልክበት መንገድ የፈታ የቤተ ክርስቲያንን ዶክመንት የራስን ሐሳብ እንዳልነግረኝ። እሺ አንዴ የቤተ ክርስቲያን ዶክመንት ለማውጣት አሁን አልችልም። አንተ የራስህ አስተምሮ ካለ ማምጣት ትችላለህ። ከዚህ የተሻለ ካለ እሱማ እኔን ነው እየጠየቀኝ ያለው ብራዘር። እኔ አንተን ነው የጠየቅኩ መልስልኝ። እሺ ጊዜ ይፈጅብኛል። ትጠብቃለህ? አዎ እጠብቃለሁ። ተመልሰን ሌሎቹ እዚሁ አለሁኝ። ቆይ ሳልወጣ ማለት ነው። ምዕራፍና ቁጥሩ ንገረኝ። ኦኬ ፌዝ መስደብ ጀመርክ? አይ ፌዝ እሺ ቁጥሩን ንገረው ቃል። ሉቃስ 7:35 ላይ ነው። ሉቃስ 7:35 አውጣ ተበለና ቼክ አድርገናል። እሺ ተራ በተራ ሌሎቹ ማውራት ይችላሉ።
ጸጋ እስካሁን ምንም አላለም። ሳር እያለ ባህርሽ ተመለሰ። ኦኬ ባህርሽም መጥቷል። ፔሪም አልተናገረ፣ ጸጋም አልተናገረ። ሰፊ እያዳመጥኩ ነው። ሰላም ናችሁ? እንዴት ናችሁ? ሰላም ነው። እያዳመጥኩ ነው። ሃይ ፔሪ እንዴት ነው? ታብታብ አድርጉ እስቲ ጋይስ። እግዚአብሔር ይክበር። እንዴት ናችሁ? እግዚአብሔር ያደርጋችሁ። እሺ ፔሪ አንቺ ጠፍተሽ ታፕታፕ የሚያደርግ እኮ ጠፋ። አዎ ሳራ እኮ ትልቁ የኃጥአንን ወዳጅ አላችሁት። ጥበብ ወልድ ብሎታል እዚህ ጋር። ጥበብ ወልድ ከልጆቿ ሁሉ ይልቅ ከበረች ለማለት ነው። ራሱ ነው መልሱ። እኔ ያልኩት አብራና ሳይ እስክሪንሾት አድርጌ እዚሁ ላይ ለጥፋለሁ። በዚሁ ስለሆነ እያየሁ ያሉት ማለት ነው። ደስ አይልም። አዙረን ሌላ ነገር አይደለም ማለት ነው። እሺ ስክሪንሾት አድርግና ቶሎ አሳኝ። ትልቁ ላይ አድርጉኝ። አድርጌያለሁ። ቆይ ጥበብ ወልድ ከበረች አይደለም ያለው። በነገራችን ለማን አንዴ ቆይ እኔ አውጣው እያየሁ ነው። እኔ እያየሁ አይደለም። ዛሬ እንግዲህ ሌላም ካወሩ አንተ አውጣና አሳይ። እንትን አንዴ አትበል። ክፈትና ተከፍቶ ከሆነ አናወራ። እዛው አጨልመው አንዴ ትላለህ እንዴ? እሺ አውጣለሁ። ችግር ተረጋጋ። በቃ እኛ እናወራለን። አንተ እስክትከፍት ድረስ እንዴ ምን ሆነ ነው? አንዴ ይላል እዛው ምንም እንትን ሳይል ማለት ነው። ግለጥና አሳየን። ችግር የለውም። እኛ እንትን እንላለን። ሙሉ ኮንቴክስቱን የሚያሳይ ቁጥሩ እሱ መሆኑን ከዛ ምን እያለ እንዳለ እናያለን ማለት ነው። ከበረ የሚለው ከወደ ደግሞ እሰየው ነው። ጥበብ ምን ይላል? አንብበውሽ ቃል ያየልኝ ጨጓራዬ በምን እንደሚላጥ አንብበው። መጀመሪያ ጥበብ ወልድ ከልጆቿ ሁሉ ይልቅ ከበረች ለማለት ነው። ያው በምን ጨጓራችን እየተላጠ እንደምንሰቃያቸው ምዕመናን አንድ ሚውት አድርቆይ ለመዳኔ እንደዚህ ነው ትርምትስ ሚውት አድርጋው። ተሰቃየን እኮ ዘንድሮ። ይሄ አንድምታ ትርጓሜ ነው ብራዘር። አንድምታ ኧረ ማፈር የሚባል ነገር አለ። አንድምታውን ሌላው ጸጥ በል። እኔ አንድምታውን ያወጣልሃለሁ። ጸጥ በል። እንደዚህ አታርግ። ሌላ ጊዜ ምናልባት ሌላው ሰዎች ቤት ተጠቅመው እንዴ በቃ አዳምጥ። ሚውት አድርግ። ሌላ የመጽሐፍ ቅዱስ ትርጉም ይዞ መጥቶ ይኸው ሉቃስ ወንጌል ምዕራፍ 7 ቁጥር 35 የሚል ይዞ መጥቶ ቨርሽን ያሳየናል ማለት ነው። አንድምታ ማለት አንድም እንደዚህ ይፈታል፣ አንድም እንደዚህ ማለት ነው ማለት ነው። ኦኬ ነው አንድምታ ነው ይሄ። እሺ እስቲ አንተ ካላፈርክ እኛ እናፍርልሃለን። እኔ ላውጣልህ። እስከዛ ሚውት አድርግ። ሌሎቻችሁ ቀጥሉ። ካመጣ ማለት ነው አውጣው። ዛፒሮስ የምትለው ነገር አለ አለ ቃል እሱ ወይ ስልኩን ተዞር ብሎ ነው የሚሆነው። ሲመለስ ያወራል። ታባርኩ ታፕ ያለው የኔ እንትን ላይ ታፕ አድርጉ ጋይስ። እነሱ ስለሚፈልጉት እኔን ኤክስፓንድ ማድረግ አልቻልኩም። አይ ቲንክ አሁን እኮ በትልቁ መሆን ትችያለሽ አማን እስከሚያመጣ ድረስ። ኦኬ ስለዚህ ታፕ ታደርጋላችሁ። ተሳደቡ በመልካም ስራ እንትን ትሉ የለ እንዴ? እሺ ታፕ አድርጉ። አሁን ታፕ አድርጉሽ። አትሳደቡ። መልካም ስራ ያስፈልጋል ብላችሁ የለ? በመልካም ስራ ነው የምንሰራላችሁ። እውነት ነው። ደግሞ በጾሙ እንዴት ነው የምትሳደቡ? አንዴ አታክ አታርጉ። አሁን መልሱን ላለማምጣት ማለት ነው። አታክ አታርጉ ሰው። ኦኬ ሰዎች እኮ ነው መሳደብ። የእናንተም አይ ኦርቶ እያሉ እየጻፉ ነው። አይ ኦርቶ ማለት ሳይሆን ሌላ ስድብ ነው ያለ። ሌላም ስድብ አለ። ልጨምርልሽ? ስክሪንሾት አድርጌ ለጥፍልሽ። አይ በስድብ ምንም አይሰራልንም። በእናትህ ጌታ ይባርካችሁ። ጌታ ይባርካችሁ። አንቺ እንደዚህ ያለሽ ልጆችሽ ግን እንደዛ አይሉም። ለዛ ነው ሀሳቡ ላይ ብቻ እናተኩር ማለት ስድቡ አያስፈልገንም።
እስከዛ ሚስ ከሚመጣ መጠየቅ የሚችለው ሰው ካለ መጠየቅ እፈልጋለሁ። አይ ሌላ ጥያቄ የለም። በቃ የጠየቅነው መመለስ አለብሽ። ሳፒሮስ የምትለው አለ። ሳፒሮስ ሰላም ብለናል። በዚህ ነው ይቅርታ ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ናችሁ? ትንሽ ቅር የሚለኝ ነገር እነ ቃሌ እነ አማን እነ ልደት እነ የእግዚአብሔር ቃል በደንብ ያነባሉ፣ ግን በፍቅር ቢሆን ሁላችንም እንማራለን። እሱ ላይ ቅር ይለኛል። ከሁለታችሁ ልደትና ያደረገው ትክክል አይደለም። አማንም የእግዚአብሔርን ቃል እየከፈትን እንደዚህ የምንራገጥ ከሆነ አስቸጋሪ ነው። ብቻ አስቸጋሪ ስለሆነ እሱ ውስጥ አልገባም። ለምን እሱ ነው ስለሚባል ወደ ያዕቆብ ልሄድና ቅድም ቃል ያለው እኔ ቃሌን 24 ሰዓት ብሰማው ደስ የሚለኝ እንትን ነው። በጣም ብዙ ነው የምስማማው ከሱ። መልካም ስራ መቼ ነው የሚመጣው? ሰው ካመነ በኋላ ነው። ስለዚህ መጽሐፍ ቅዱስ ላይ መልካም ስራ ሲባል ሰው ልጅ ከሆነ በኋላ እንደ ልጅ ከአባቱ ጋር ያለውን ነገር ነው የሚያሳየው እና ምንም በድነታች በስራ ዳን የሚል ነገር የለም፣ በአባቶችም የለም፣ እንደ ኦርቶዶክስ እኔም እንደተማርኩት የለም። ስራ መቼ ነው የሚያስፈልግ? ልጅ ከሆንም በኋላ። ለምሳሌ ብዙ ጊዜ ስብከት ካረኩት አስቆሙ ከፈለኝ አይደለም፣ ወይም አባቴ ቀጥሮኝ ሳይሆን የኔ የአባቴ ስለሆነ ነው። በክርስትና ሕይወትም ስራ እዚህ ጋር ነው የሚመጣው። ሌላውን ሰው እየከፈረ እንደሚያስቀጥረው አይደለም። እግዚአብሔር ልጅ ከሆንም በኋላ መልካም ስራ እንሰራለን። የህግ ስራ ሲባልስ የህግ ስራ ከእምነት ጋር ርዕስ ስላለ እንዳይረዝም። አዎ የእግዚአብሔር ልጅ ያዕቆብ ላይ ልምጣና በቃ ወደ ያዕቆብ ልምጣና ቅድም ሲነበብ የተላከው ለአማኞች ነው። እነዚህ አማኞች ጋር ግን ምን ነበሩ? ቃሉን ሰምተው በቃሉ የማይኖሩ ነበሩ። ስፒር ይቅርታ፣ አንዴ አማን ይዞ ስለመጣ እሱን እንጨርስና ታወራለህ። ይቅርታ አማን ቀጥልማ። መልካም እሺ። አለህ ለዓለም ዳኔ እሺ፣ አንብብ እስኪ ከ35 ጀምሮ አንብብና ቀጥሎ ግዕዙም አለ። አንድምታ ማለት ይሄ ነው። ቨርሽን ይዘህ መጣህ። ጥቅሱን ያመጣው የራሴን ነው ያመጣው። እኔ ያመጣሁትን ነው ያመጣው። እኔ ጥቅሱን አላልኩ፣ አንድምታ ነው ያልኩት። አንድምታና ጥቅስ ለይ ያመጣሁት እኔም ራሱ ነው ይሄ። ዛሬ ምኑ ጋር ነው የገጠመኝ? በእግዚአብሔር እኔ ጥቅሱ ይመሳሰላል አይመሳሰልም አይደለም ያልኩ። አዳምጥ እሺ፣ ላንብብልህ። ቆይ ሳታነብ በፊት አንድምታ ማለት ነው። አንድምታ ማለት መጀመሪያ አንድምታ የሚለው ላይ መግባት አለብህ እኮ። ያመጣኸው አንተን አንድምታ ትርጓሜ አምጣና አሳየኝ ነበር አይደል ያልኩህ? አዎ ራሱን ነው ያመጣሁት። አሁን ያመጣኸው እሺ፣ ራሱን ክፍል አዳምጥ ሲደርባ ታውራ። ያመጣኸው ላይ አንድም እንደዚህ አንድም እንደዛ ሚል አምጣል። እሺ፣ መጀመሪያ ስገባ አንድም ማለት አይጠበቅበትም። መጀመሪያ ስገባ አንድምታ ብሎ አስቀምጦታል፣ አገባብ ላይ ማለት ነው። የሉቃስ ወንጌል አንድምታ ብሎ አስቀምጠዋል። ኧረ በኢየሱስ ክርስቶስም አንተ ቅድም ቁጥር 35 ላይ ጥበብ ወልድ ከልጆቿ ሁሉ ይልቅ ከበረች የሚል አንድ ክፍል አመጣ። እንደዛ የሚል ንባብ ይሄው አለ። የኔ ጥያቄ